የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ሲል ማ ተከፈት ሲል እግዚአብሔር ተከፈት። ተመስገን ነው። እግዚአብሔር ይመስገን። ሳሚ ወንድማችን በምታደርገው መንፈሳዊ አገልግሎት በጣም ነው ደስ የሚለኝ። እንደዚህ የገባህን ስታስረዳ በፔጅህ ለምትለቀው ነገር በጣም ደስ ይላልና እግዚአብሔር የአገልግሎት ዘመንን ይባርከው። ከዚህ የበለጠ የምታገለግልበት ዘመን ያድርግልህ ፈጣሪ። አሜን አሜን አሜን። እግዚአብሔር አምላክ ከድሩጅነት አውጥቶ እንግዲህ ለቁም ነገር ያብቃኝ። ወጣትነት በጉብዝና ሆራት ፈጣሪህን አገልግል ይላልና እንደዚህ በወጣትነት ሆኖ እግዚአብሔርን አውቆ ማገልገል የሱን መንገድ መጓዝ ደግሞ መታደል ነው። ከተመረጡት ያድርገን። ሁላችንም በቻልነው መጠን እግዚአብሔር አምላክ ይርዳን። አሜን አሜን። የተማረን መማማር በነገራችን ላይ በጣም ግድ ነው። በነገራችን እኔም ድክመት አለብኝ፣ በጣም ድክመት አለብኝ። እሺ ወንድሞቼ እኔም እንደናንተ ምናምን ነኝ። ምናልባት እናንተ ያመለጣችሁን ትምህርት እኔ አዳምጨው ስለከሆነ ምናምን በሚለው ነው እንጂ የምናገረው ያው ከእናንተ የተለየ ወይም ደግሞ የተሻለ እውቀት የለኝም። በዚህ ነገር አስቡልኝ። እኔ እንኳን ብሳሳት መምህራኖቼ እነሱ ተሳሳቱ ማለት አይደለም። እኔ የራሴ አመለካከት ነው ያለኝ። እነሱ የሚያስተምሩትን በራሴ ማለት የምረዳበት መንገድ አለ እንጂ እነሱንም ማለት ያው የኔ መሳሳት የኔ ግድፈት ወደ ለመምህራኖች እንዳይሆን ማለት ነው። ራሴን ወክዬ ብለው ስተትን በሰራ ራሴን ወቀሱኝ፣ ራሴን እንትን ብሎ ለማለት እውነት ነው። ይሄን ራሱ ስለተረዳህ ራሱ የምትረዳበት መንገድ በጣም ደስ የሚል ነውና እግዚአብሔር ይመስገን። እሺ እኔ እንኳን ልጠይቅ የፈለኩት አንድ በራሴ ላይ ድክመቴን ትንሽ የሚያበረታ ነገር እንድትመክረኝ ነው። ሁለት ደግሞ በህልም ብዙ ነገር ፈጣሪ ትችላለህ ፍቺ አንደኛ አልችልም፣ ጎበዝ አይደለሁም። ግን እስኪ ከሰማሁት አንፃር ማቆ ከሆነ እንደዚህ ተብያ ቃሉ ይሻላል። ምናልባት ያየሁት ህልም ሊሆን ስለሚችል እሺ ከምክሩ ልጀምር። እሺ እንድትመክረኝ የፈለኩትኝ በጸሎት ስግደት ላይ አንዳንድ ጊዜ በጣም እንትን ያስቸግረኛል። መንፈስ አለ፣ የቡዳ መንፈስ ማለት ነው። በጣም አዚም ይለቅብኛል ጸሎት ሰዓት ላይ ልክ እንቅልፍ ሁሉ ይጥለኛል ማለት ነው እየጸለይኩ እያለና ምን ማድረግ ይሻለኛል? ድጋሚው አንዴ ሐሳብ የሰረቀኝ ከስር ጸሎት በማድረግ ሰዓት ማለት ነው። አንዳንድ ጊዜ እኔ በጣም ጸሎተኛ ነው የምሆነው፣ ማለትም ጸሎት በጣም አደርጋለሁ። ከዛ አንዳንድ ጊዜ እርግፍ አድርጌ እንድታረገኛል። በቃ የቡዳ መንፈስ በጣም ያዛጋኛል፣ ያስለቅሰኛል ሁሉ ማለት ነው ጸሎት ሰዓት ላይ ስቆም። ከዛ የጸሎት ቦታዬ ላይ ቆይ ብዬ እዛው ጸሎት ቦታዬ ላይ ያስተኛኛል ሁሉ ማለት ነው እየጸለይኩ እያለ ታይንቺ። ከዛን ከስንት ሰዓት ከአንድ ሰዓት በኋላ የምናውቀው ኦኬ። ይሄ ያው የመንፈስ ፈተና ነው እንግዲህ እንደምታውቂው፣ ያው ምንም ምክርም እንኳን የሚያስፈልግሽ ላይሆን ይችላል። ግን ምን አለ መሰለሽ፣ አንደኛ አሁን እንደዚህ የሚያስቸግርሽ ከሆነ አስራሹ ብትጀምሪ፣ መጀመሪያ አስራሹ ብትጀምሪና በስግደት ጸሎሽ ብትጀምሪ መልካም ነው። ስለሚታሰር ማለት ነው። እኔ ማረገው ምን መሰለህ፣ ጸሎት አድርጌ ነው ከዛ ስግደት ጸሎት አድርጌ ከዛ ቀጥቅጬ የምተኝ ማለት ነው። ያኔ መጀመሪያ አላስረም አቀይ ያውን አስረሽ ጀምሪ። አስረሽ የምታዛጋኝ እንቅልፍ የምትለኝ የመንፈስ ስም እየጠራሽ በደንብ ቀጥቅጭና ናም ከዛ በኋላ ስገጂ፣ ከዛ በኋላ ጸሎትሽን ቀጥይ ማለት ነው። እንደዚህ የሚያደርጉ ልጆች አሉ። ለምሳሌ እንደዚህ መጥተው የሚያወሩ ልጆች አሉ። እንደዚህ ነው የማደርገው ብለው የራሳቸውን ቴክኒክ፣ እንደሰው ሁሉ ቴክኒክ ይለያያል በነገራችን ላይ። እንደዛ ነው። እኔ አሁን ስነግርሽ እኔ መጀመሪያ ቀድሜ ማለት እቀጠቅጣለሁ፣ ትንሽ እቀጠቅጣለሁ፣ ሰላም ለኪም ብዬ እቀጠቅጣለሁ ምናምን እንዲታሰር ማለት ነው። ከዛ በኋላ ጸልያለሁ፣ ከዛ እቀጠቅጣለሁ፣ ከዛ መጨረሻ ላይ ሰግጄ ነው ሌላ አንድ ጸሎት ካለኝ ጸልዬ የጸሎት ውሃ ጠጥቼ ወይም ደግሞ ፊት ረጭቼ እምተኛው ማለት ነው። ስለዚህ አንቺም በጣም እንደዚህ የሚያስቸግርሽ ከሆነ አንደኛ ነገር ምንድነው ዋነኛው ነገር ምንድነው ጸሎት
እና ስግደት ሳታረጊ አለመተኛት በቃ ይሄ እንደ ህግ መውጣት አለብሽ ለራስሽ ማለት ነው። በጣም በነገራችን ላይ ለራሳችሁ ህግ ስትወጡ ራሱ በጣም ጥሩ ነገር ነው። እኔ አሁን እንደዚህ ነው በቃ የለመድኩት ማለት ነው። በቃ ለራሴ ህግ አወጣሁ። በቃ ሳልጸልይ ሳልሰግድ አልተኛም የሚል ማለት ነው። ይሄ ነገር ብለሽ ለራስሽ ህግ አውጪ። እየፈለገ ይሁን በቃ ትንሽዬ ጸሎት ትንሽዬ ስግደት ስትሆን እሷ ሳታደርሺ ላለመተኛት መሞከር። ሌላው ደግሞ ቅድም እንዳልኩሽ ማለት ነው አስረሽ ቀጥቀጠሽ ከዛ በኋላ ሰግደሽ ጸሎትሽን ጀምሪ ማለት ነው። እንደ እግዚአብሔር ፍቃድ ያግዝሻል ማለት ነው ነገር። እሺ ወንድሜ አመሰግናለሁ። እና በርታቱንም እንዲሰጥሽ ጠይቂ፣ ለምኚ፣ እንትን በይ። የጸሎቷ ደግሞ ሁልጊዜ ያዘጋጅሽ። የሚገርመው መቁጠሪያ ሁሉ ራሱ መስቀሌን ተበጥሶብኝ መቁጠሪያ ሁሉ ተበጣጥሶብኝ እንዳዲስ ቀጣጥዬ ነው። መቁጠሪያ ማናት? መስቀል የሚባል ነገር የለም። መስቀሉ ከተሰበረ ቆየ። እኔ ራሱ ገመዱ እንዲህ የቀጠ ብትን ብሎብኛል። ለቀቅሜ ምናምን ነው እንደዚህ ይበጥሳል። ይበጥሳል። እና እንትን ላይ በርቺ በደንብ እግዚአብሔር አለ። በቃ መጨረሻው ስለሚያውቀው እንደዚህ እንትን የሚልሽ እንቅልፉን እንትን የሚልብሽ እና እንትን በይ ጸልይና የጸሎቱ አዘጋጅተሽ አስቀምጪ። በብርጭቆ ቢሆን እንደዚህ በሃይላንድ እንደዚህ በሚሆን አስቀምጠሽ ካወር ለመታጠብ በምታስቢበት ሰዓት ገብተሽ መጠመቅ። 5 ሊትር ጠዋት አሁንማ እኮ ምን ማድረግ ጀመርኩኝ። ጠዋት በ5 ሊትር ውሃ ልክ ማታ እንትን በምን ሰዓት ልክ 5 ሊትር ውሃ አዘጋጃለሁኝ። ልክ ጠዋት ከእንቅልፌ ስነቃ ማለት ነው ያንን 5 ሊትር ውሃ ሳለ ውሃ ላይ ተነክሬ ነው ከዛ እንትን የምለው ጸሎት አድርጌ እንትን የምለው ማለት ነው። ምክንያቱም በቃ እንዴት ልበለ አዚም በቃ እንዴት ነው ጸራሞ ድራሞ ታውቃለህ? ያን መንፈስ ነው በቃ እኔ ላይ ያለ እና የቡዳ ባባስ በርቺበት፣ እንደዚህ ያርክሽ በርቺበት። መጨረሻ ታግሎ ሲያቀታው ትሄድሻል። አንቺም ምክንያቱም አሁን ትግል ነው ውጊያ ነው በቃ ምንድነው ራሱ እኮ እኛ ትምህርታችን ገብሻለሁ። መንፈሳዊ ምንድነው የመናፍስት ውጊያ አይደለ? ውጊያ ነው እኮ በቃ ጦርነት ነው። ሲያስተኛሽ ፈቅደሽ ከተኛሽለት ጦርነት እንደተሸነሽ ቁጠሪው በቃ። እንዲህ ስልሽ ግን ተነስ እንዴ ማልተኛ ምናምን ብለሽ ማድረግ ስትጀምሪ ግን ውጊያውን ትቀጥያለሽ ማለት ነው። ስለዚህ የፈለገ ቢያዳፋሽ የፈለገ እንትን ቢልሽ እንቅልፍሽን ጨርሰሽ ቢሆን ተነስተሽ ሳትጸልይ ሳትሰግጂ አለመተኛት ነው ዋናው ነገር ነው። እሺ ጸሎት ሰዓት ላይ አላርም ውስጥ የማጠፋበት ነገር ይሄስ ምን ማድረግ አለበት? ለምን አላርም እንደሞላው አውቃለሁ፣ ግን ልክ አላርሙ ሲጮህ ቶሎ ብዬ ጠፋዋለሁ ደንግጬ። ከዛ እኮ ለመጸለይ አልሄድም። ይሄ ነገር በጣም ነው ራሴን የታዘብኩበት ነገር። አላርም ማለት ቆይ ወንድማችን ከሰር መልሳለሁ ወይ ሴትም ኮንሽ መልሳለሁ። ቆይ 952 ቆይ አንዴ ተከታችን ጋር ሁለት ሀሳብ መውሰድ መልሽልኝ። አላርም ማለት ለጸሎት ነገር እንተልሽው ለጸሎት አላርም ሞላለሁ። ከዛ ልክ አላርም ሲጮህ ማለት ነው እኔ አሁን ራሴን በጣም እየወቀስኩኝ ነው። ምክንያቱም አላርም ማለት የጸሎት ሰዓት ከዛ ልክ አላርም ሲጮህ እዘጋለሁኝ፣ ግን ለጸሎት ቦታ ግን አልሄድም። ጸሎት ቦታ ይሄድ እንዳልኩሽ ነው በቃ አሁን እንዳልኩሽ አስፈላጊው ነገር ማድረግ ነው። በተለይ ተኝተሽ ከሆነ መነሳት በጣም እሱ በጣም እንትን ይላል። በቃ ክምር ነው የሚልብሽም። በቃ ግን አቀጥቅጩ ገዝችውም በቃ የሚያረግሽ ነገር እየጠራሽ አሁን ምን ያደርጋሉ አንዳንዶቹ የሚያረግሽ ነገር እየጠራሽ እኔም ቢሆን እንደዛ ነው የማደርገው። በቃ የሚያረግ ቀጥታ የሚያረግሽ ማለት ነው። አላርም ሞልቼ ለጸሎት እንዳልነሳ የምታደርገኝ መንፈስ ርኩስ መንፈስ እያልሽ ታሰር እያልሽ መቀጥቀጥ። ከዛ ትሰግጅበታለሽ። ከዛ በኋላ ለውጡን ታየዋለሽ ማለት ነው። እሺ ማሰሩ የሚባል ነገር ማጥፋት የለብሽም። በታሪክ እሺ ስራህን አቁም ታሰር ብለሽ መቁጠሪያ ላይ በግዝት በዓል ላይ ማለት ይቻላል። አሁን ለምሳሌ ግዝት በዓላቶች ይሄም ብዙ ሰው ጥያቄ ሊሆን ይችላል። እዚህ ካሉት ውስጥ የግዝት በዓል ለምሳሌ የባለወልድ የማርያም የሚካኤል ቀንና እሁድ ቅዳሜ ላይ መቁጠሪያ መጠቀም ይቻላል? ይሄን እንደ ጥያቄ እሱን እንጃ እስኪ መምህራኖቻችን እንጠይቃለን። ግን ይሄን መልስ ፈልጋለሁ። ተመችቷል አላውቅም ግን እንጃ ማለት ላይ ተመችቷል ከሰማው ነገራቸዋል። እሺ እኔ ሁሉን ቀን ነው የምቀጠቀጠው።
ሰይጣን እረፍት የለውም ማለት ሰይጣን ሰንበታይን ግዝታይን አውራ ከስራራው ይቻላል እያሉ ነው። በቃ ከተቻለ ጥሩ። እኔ ግን ሁሌ ነው የምቀጠቅጠው በነገራችን ላይ ምክንያቱም ግዝቱ እኮ ምንድን ነው? የአምልኮ ስግደት ይቻላል። የአምልኮ ስግደት ይሰገዳል ኖርማሊ። የአምልኮ ትክክል ነው፣ ግን ይሄ መቁጠሪያ መጠቀሙ ይሄን ብቻ ጥያቄ ለእኔ ግልጽ ስላልሆነልኝ ሴጣን እንግዲህ እረፍት የለው። እረፍት ከሌለው ምንም እረፍት መስጠት የለብንም ብዬ ነው የማስበው። እሺ ወንድሜ እንደዛ ነው እና በርቺ እታችን እንትን በይ። እሺ እንደዛ አድርጊ። እሺ ህልሙን ደግሞ ልንገርህ። በቃ አመሰግናለሁ ለምክሩ። ሁለት ጊዜ ነው ይሄንን ህልም ያየሁት ማለት ነው። ጸሎት አድርጌ ስተኛ ነው ታዲያ ይሄንን እንትን ያልኩትኝ። በህልሜ ገጠራማ ቦታ ላይ ምንጭ ያለበት ቦታ ላይ ይመስለኛል ማለት ነው። እና በሻንጣ እቃዎች አሉኝ፣ በሻንጣ ማለት ነው፣ በትልቅ የሻንጣ እና በዛ ውስጥ ደግሞ ብር አስቀምጫለሁ። ብሩ የዚህ ያለሁበት ሀገር ብር ነውና ብዙ ብር ነው በጣም። ይሄ ሻንጣ እዛ ምንጭ ቦታው ላይ አስቀምጬው እንደዚህ ትንሽ ራቅ ብዬ ፈቀቅ ብዬ የሆነ ሱቆች አሉ። እነዛ ሱቆች ደግሞ መንፈሳዊ ነገር መገዛባቸው ናቸው ማለት መንፈሳዊ እቃ እና ያንን ሻንጣ ይዤው አልሄድኩም። እዛ ሱቁ ጋር ሻንጣውን አስቀምጬ እቃ መጽሐፍ ልገዛ ሄድኩኝ ማለት ነው። እና ልክ ስመለስ ያ ብር ተወስዷል፣ ተሰርቄያለሁ ማለት ነው። ምንድን ነው? እና በጣም ተናደርኩኝ ሲበዛ። በምን መንገድ ነው አሁን እነዚህን ሰዎች የማገኛቸው እያልኩኝ። ቦታው የውሃ መቅጃ ቦታ ነው ብያለሁ፣ የገጠር ምንጭ ማለት ነው። ውሃ የሚቀዱ ሰዎች ምናምን አሉ። እና ከዛ ያ ብር ተወሰደብኝ። በጣም በቃ ተናድጃለሁ። ግን የዛን ሰዓት በጣም የተናደርኩትና ከዛ ያንን ሻንጣ ባዶን ይዤ ወደ ምስራቅ ማለት ነው ወደ ራሴ ቤት ከዛ ከምንጭ ቦታ ላይ ሄድኩኝ። ሲሄድ ግን ሁለት ልጆች አላቃቸውም አሉ ማለት ነው ከኔ ጋራ ወንዶች ናቸው። ወደ ቤት እየሄድኩኝ ግን አልገባሁም፣ ቤት አልደረስኩም። ቤት ግን ብር የተሰረቀ ብዬ ተናድጄ ከዛ ብንን አልኩኝ በዛው ማለት ነው። እና ከምን አንፃር ነው ይከብዳል እንደዚህ? ያው አልችልም ኖርማሊ፣ ግን ያው የሆነ መልእክት ያለው ይመስለኛል። ይሄንን ነው ለኔም ጥያቄ ምን ማድረግ አለብኝ ማለት የሆነ የተነጠቅሽ ያለ ነገር ይመስለኛል። ምክንያቱም የሆነ መወሰድ ስላለው ደግሞ ብዙ ብር የዚህ ሀገር ያለሁበት ሀገር ነው፣ ስደት ነኝ እኔ አሁን ያለሁትኝ። ብሩ የተወሰደው ግን ህልሙን ያየሁት የት ነው? ብር ልጅ ነው የሚላሉ፣ ልጅ ነው የሚላለ ብዙ ትርጉም አለው። እስኪ ከሻንጣ ውስጥ ሰርች አድርጊ እስኪ ዩቲዩብ ላይ ወይ ደግሞ እዚህ ቲክቶክ ላይ ሰርች አድርጊ እስኪ። ህልም ላይ እኔ ራሴ ህልሜን አጠራቅሜያለሁ። የመንበር መጽሐፍ እስከመጋገዝቼ እስከምለውና እግዚአብሔር በሚያውቀው ብዙ ህልሞች ባየሁ ሰዓት በራሱ ጊዜ የፈታልኝ ሰዓት አለ ማለት ነው። ጊዜው ሲደርስ በፊት ሳይገባኝ ጊዜው ከደረሰ በኋላ ገብቶኛል። ብዙ ህልሞች ማለት ነው ያየኋቸው በህልሞቼ። እና እኔ ህልም ጠይቄ አላውቅም ሰው ራሱ፣ ግን የዚህ የሆነ ጥያቄ ሆኖብኝ ነው ከምን አንፃር ነው የሚለው። ምንስ ማድረግ አለብኝ? ብቻ የሆነ ነገር ነው ስልሽ፣ ማለት ጥሩ ነገር አይደለም ማለት ስልሽ፣ በቃ የሆነ ነገር እንደተወሰደ የሆነ ነገር እንደተቀማሽ አይነት ነገር ነው። ምናልባት አሁን ከስርም ሰላቢ ነው እያሉ ሰላቢም ሊሆን ይችላል። ምናልባት የሆነ ነገርሽ ምናልባት የመውለድ እድልሽ ሊሆን ይችላል። የሆነ ነገር ብቻ የተወሰደ ይመስለኛል። ብቻ ግን እስኪ መምህርን በደንብ እስኪ እንትን በይ። ኦኬ ሻንጣ ልብ ነው ላለች ብር በብዙ ይተረጎማል፣ በጣም በብዙ ደግሞ። ይሄ ሻንጣው አንድ ጊዜ አይደለም የሚገርም፣ ገጠር ሁለት ጊዜ ነው ሻንጣው። የመጀመሪያው ግን ሻንጣ ውስጥ ብር አልነበረም፣ ዕቃ ነው ያለው። ሁለተኛው ላይ ነው አሁን ዛሬ ያየሁት ነው ህልም እንትን ያልኩት። ይሄን ያየሁት ደግሞ በምንድነው ቀጥቼ ሰግጄ ያኔ በተኛሁበት ሰዓት ነው ይሄንን ህልም ያየሁት። ስለዚህ መልእክት አለው ማለት ነው። ጸልያችሁ ሰግዳችሁ ቀጥቅጣችሁ ስተኙ የምታዩት ህልም እንደ ቀልድ እንዳታዩት። ከቻላችሁ ሪከርድ አድርጋችሁ አስቀምጡት ወይም ደግሞ ጻፉት፣ እንዳትረሱት ማለት ነው። በጣም መልእክት አለው
አሁን እንደዛ አሁን መልእክት አለው ገብሻ አሁን አይሾም መልእክት ያለው እንትን ለምን ቃል ይሄ ደግሞ ይሆን እንትን ያለኝ አእምሮ ጥያቄ የመንፈሳዊ ቃል ይሄ ልገዛ ሄጃለሁ ሱቆች ቦታ ላይ ነው። ከዛ ሻንጤንስ ለምን እንዳስቀመጥኩት ራሱ አልገባኝም። ምንጭ ቦታ እንደሆነ ራሱ እንግዲህ እስኪ እግዚአብሔር ይፍታልሽ። እንግዲህ እኔ ብችል ደስ ይለኛል። እንግዲህ ገና ምንም ነገር የለም ውስጥ መልስልኝ ያኔ አላውቅም። አይ ወይ ይቅርብኝ። ምክንያቱም ማላውቀውን ነገር እንደዚህ ነው ብዬ ማለት አልችልም፣ ይከብዳል። ብቻ እግዚአብሔር አንቺ አሁን በተረዳሽ መንገድ ተረጂውና እንዲገልጽልሽ ደግሞ ጸሎት አድርጊበት። እሺ እሱ ይሻላል። እሺ መልካም በቃ ጸሎት አድርጊበት እና እንግዲህ እግዚአብሔር አምላክ መልካም ነው እንትን ይበል። ወልደ ሚካኤልም ድንገት ከተገናኘን ለሱም ትነግራለሽ። እሺ አዎ እሱማ ዛሬ አልገባም እያየሁት ነበር ግን የለም። ለማንኛውም መልካም አዎ እንደዚህ በርቺ። እንግዲህ እግዚአብሔር አምላክ አንቺ ጋር ይሁን። አሜን። ከሁላችን ጋር ይሁን። አንተም በርታ። ከዚህ የበለጠ ደግሞ እግዚአብሔር ያበርታ። የቅዱሳን አምላክ ቅዱስ እግዚአብሔር ካንተ ይሁን። ጸሎታችን ሰላም እንደነሽ አማት ቢሶስ ጊዜ ወሬ ከመጀመር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እኔ እዚህ ላይ እንዳየሁት ሰይጣን የማይፈትነው ሰው አለ እንደ ጥያቄ ያቀረብኩ እንደዛ ነው። ያው ዝም መግቢያ እኔ እዚህ ስደት ሀገር ነው ያለሁትና በጣም በቃ እየተቸገርኩ ነው። ማለት የምቸገረው ደግሞ በምንድን ነው? በእንቅልፍ ማጣት ነው። በቃ የልጆች እናት ነኝ እዚህና በቃ እንቅልፍ በቃ ሳልተኛ አንዳንዴ የሚነጋ ሰዓት አለ የሆነ በቃና በጣም እየተሰቃየው ነው ወንድሜ። እና እስቲ የምትለኝ ነገር ካለ እባክህን። እንቅልፍ ማተኝ በልጆች ምክንያት ነው ወይስ ኖርማሊ እንቅልፍ ያስድሽን እንደዚህ? በቃ ይሄ 2 ዓመት ይሆነኛል። በቃ የሆነ በቃ እንትን ፍርሃት ምናምን የሚል ስሜት ይሰማኝና በቃ እሱን እያሰብኩ the whole night በቃ ይነጋል። አንዳንዴ ደግሞ 2 hours 3 hours ተኛለሁ። በቃ ከዛ በኋላ ይነቃለሁና በጣም ተቸገርኩና በቃ ምናልባት አንዳንዴ የእምነቴ መድከም ሊሆን ይችላል። አይ ዶንት ኖ ግን ፈተናም ይሆን አይ ዶንት ኖ በቃ ስለዚህ በልጆች ምክንያት ሳይሆን ዝም ብለሽ ኖርማሊ ነው እንቅልፍ የሚወስድሽ ማለት ነው? በልጆቼ ምክንያት አይደለም፣ በቃ በራሴ ነው። በቃ ስለዚህ በራሴ ነው። በቃ እቺ 2 ዓመት ምናምን ይሆነኛል። በቃ በጣም እንቅልፍ እየተቸገርኩ ነው ያለሁትና ስለዚህ ምን ማድረግ አለብሽ? እህታችን የአምልኮት ህይወት መጀመር መቻል አለብሽ ማለት ነው። የአምልኮት ህይወት ማለት ምንድነው? አሁን እንቅልፍ የሚከለክልሽ አሁን መንፈስ ነው። እኔ በራሴ አሁን የማየው በራሴ እይታ እንቅልፍ የሚከለክልሽ መንፈስ ነው። አንቺን እረፍት ላይ ሰጣሽ የሚፈልግ መንፈስ አለ ይመስለኛል። እና ምን ታደርጊያለሽ? ጸሎት ጸልየሽ ሰግደሽ ለመተኛት መሞከር ማለት ነው። መጀመር አለብሽ። ጸልያለሽ ጸሎት እታች? አዎ ማለት ያው ጸልያለሁ ብዙ እንደዚህ እንትን ባልሆነ ግን በቃ እነግረዋለሁ ለመድኃኒዓለም ለምንድን ነው ማልተኛው ምናምን እያልኩ በቃ ከሱ ጋር ነው እየተነጋገርኩ ያለሁት። እሺ እህቴ አውልሽ ለእግዚአብሔር መንገር ምናምን ብቻ ሳይሆን ለምሳሌ አሁን መጀመሪያ ለእግዚአብሔር ምስጋና ማቅረብ መቻል አለብሽ። ምስጋና ስልሽ በቃ ጸሎት ገብቻል። ለእግዚአብሔር የሚገባውን ሰዓት መስጠት መቻል አለብሽ። ምክንያቱም ሰላም የሚሰጥሽ እሱ ስለሆነ ማለት ነው። ስለዚህ ለቤትሽ አሁን ማጸልይ ከሆነ መጸለይ መጀመር መቻል አለብሽ። ማሰግጂ ከሆነ ስግደት መጀመር መቻል አለብሽ። ቤትሽን በጸሎት እና በስግደት እንትን ማለት አለ ማጠር አለብሽ ማለት ነው። እንደዚህ እንቅልፍ የሚነሳሽን አካል መቃወም መጀመር አለብሽ ማለት ነው። ያለበለዚያ እንደዚህ እንደተጨነቅሽ ከዛ በኋላ ጭንቀቱን ደግሞ ወደ ሌላ ነገር ይቀይረዋል ማለት ነው።
እኔ አንዳንዴ እንዳላብድ እፈራለሁ። በቃ ማለት በቃ እንደዚህ ስሰማ እንቅልፍ ያጡ ምናምን እንደዚህ ይሆናሉ ስለምን ይሄኔ በቃ እግዚአብሔር አንዳንድ እየጠበቀ ይኖራል። በቃ ስለምንሽ አሁን ምን ያደርጋሉ አንዳንድ ሰዎች እንቅልፍ ቀምጠን የሚያስቸግራቸው አለ። መምህራኖቻችን ሲያወራውን እንቅልፍ የሚያስቸግራቸው ምን ያደርጋሉ? ስግደት ዝም ብለው ይሰግዳሉ። በቃ በጣም ይሰግዳሉ ማለት ነው። በጣም ሰግደው እዛው በሰገዱበት ቦታ እዛው ይተኛሉ ማለት ነው። ደክሟቸው ምናምን ማለት ነው። ሰውነትሽን በቃ በስግደት ክምክም አድርገሽው ስትተኚ የሚወጣሽ ላብ ራሱ እንደ ጸበል ነው የሚሆንበት ለሰይጣኑ ማለት ነው። ስለዚህ አንቺ መክረሽ ምንድነው አሁን መክረሽ ስግደት ያለሽው? አዎ ቤተክርስቲያን አለ በቅርብሽ? አላው በጣም ጥሩ። ቤተክርስቲያን ካለማ ቆንጆ ነው። በቃ እንትን ማለት ነው። ቢያንስ ማስቀደስ እንኳን ብትጀምሪ ከመተኛትሽ በፊት አሁን እንዳልኩሽ ጸሎት ጀምሪ። ትንሽ የጸሎት ውዳሴ ማርያም አለሽ? አለኛ። ውዳሴ ማርያም አሁን የዕለቱን ሳታደርሺ እና 21 መስገድ ይከብድሻል? 21 መስገድ ይከብድሻል? ኧረ ሰግዳለሁ። እንደዛ ከሆነ የአምልኮ ስግደት አለች 28 ስግደት የዕለቱን ጸልየሽ የ28 የአምልኮ ሰግደሽ መቁጠሪያ አለሽ? የለኝም መቁጠሪያ እስኪ ጠይቂ ጓደኞች ካሉሽ። የት ነው ያለሽ? እዚህ አፍሪካ ውስጥ ነው ያለሁት፣ ዩጋንዳ የምትባል። ዩጋንዳ ቢኖር መልካም ነው። ከሌለም ግን ለማግኘት ሞክሪ። ምናልባት እንደዛ አይነት ነገር በነገራችን ላይ ምን ነገር ይሰራል። ግን ትንሽ የመቁጠሪያ አጠቃቀም ደግሞ ዩቲዩብ ላይ ትገቢና የመቁጠሪያ አጠቃቀም ብለሽ ሰርች አድርገሽ አንድ ቪዲዮ ተመልከች። ከዛ በኋላ ውዳሴ ማርያም ላይ ውዳሴ ማርያምን የዕለቱን ትጸልያለሽ። ከዛ የዘወትር ጸሎት አለ። ከዛ የዕለቱ አለ። የሰኞ ከሆነ ሰኞ፣ የማክሰኞ ከሆነ ትጸልያለሽ። እሱን እንደጨረሽ ትንሽ አንቀጸ ብርሃንን አልፈሽ ይወድሱ መላእክት አለች፣ እሷን ትጸልይና ከዛ 28 ሰግደሽ ያልኩሽን መቁጠሪያ ከሌለሽ በምን መጠቀም ትቻለሽ። ግን መጀመሪያ መቁጠሪያ አጠቃቀሙን ቪዲዮ ገብተሽ ተማሪ። ገብተሽ ያን ቪዲዮ ይዩና በመቁጠሪያ ፋንታ ቅርብሽ ያለ ነገር መጠቀም ትቻለሽ። ምንም ነገር ገመድ ሊሆን ይችላል፣ ምንም ነገር ሊሆን ይችላል ማለት ነው። ኖርማሊ እግዚአብሔር ኃይል ስለሆነ የሚሰራው ግዴታ መቁጠሪያ መቻል የለበትም። በአቅርበሽ ስለማታገኝ ማለት ነው። ማግኘትም ልትችል ትችላለሽ። ማለት ኡጋንዳ ካሉ አይዶን ነው ኡጋንዳ ያላችሁ ሰዎች ካላችሁ ጠቁሙን። ግን በቃ አሁን ከዛሬ ማታ ጀምሮ ይህችን ነገር ለማድረግ ሞክሪ። ማለት መሽቶብሽ ሊሆን ይችላል። ግን ከነገ ጀምሮ ይህችን ቢያንስ በትንሽዩ አድርጊ። ከዛ በኋላ ቀስ ቀስ ያልሽ ደግሞ ነገሮችን እየጨመርሽ ትሄጃለሽ። በውስጥ እንትን እልክልሻለሁ የስግደቱ ምን እየተባለ እንደሚሰገድ። እሺ ምን እየተባለ እንደሚሰገድ እልክልሽና ከዛ በኋላ ደግሞ እንግዲህ እግዚአብሔር ያግዝሻል። እንቅልፍ በቃ ስትቀጠቅጪ ደግሞ ምን ትያለሽ? እንቅልፍ የምትነሳኝ እንቅልፍ እንዲያሰኝ የምታደርግ ርኩስ መንፈስ ታሰር፣ ስራህን አቁም እያልሽ ምን እያልሽ መቀጥቀጥ እንዳለብሽ ራሱ እልክልሻለሁ። አብሮ አለ እልክልሻለሁ። የስግደቱንና የመቁጠሪያ ቅጥቀጣውን እልክልሻለሁ። ከዛ በዘለለ ደግሞ ትምህርት አዳምጪ፣ ገጠመኞች አዳምጪ ምናምን ነገር በህይወትሽ ላይ ትንሽዬ የአምልኮት ህይወት የጨመርሽበት ነይ። ከዛ ለውጡን ታየዋለሽ። አዳ ከልብሽ ይሁን። እሺ ከዚህ ነገር ለመለቀቅ ሳይሆን በቃ የአምልኮት ህይወት ያስፈልገኛል ብለሽ በቃ አላ ቆርጠሽ ተነስተሽ ማለት አለበት። ለእግዚአብሔር የሚሆን ሰዓት አናጣም። በቃ የትኛውም ሰዓት ቢሆን የሆነ ሰዓት ታገኛለሽ። በዛች ሰዓት ጸልየሽ ሰግደሽ ቀጥቅጠሽ መተኛት። እግዚአብሔር ቀስ ቀስ እያለ ስራውን ይሰራል ማለት ነው። በአንዴ ትልቅ ከባድ ነገር ማድረግ ሳይሆን ከትንሽ ነገር ስለሚጀመር ማለት ነው። ስለዚህ ሀይ በይኝ በውስጥ እልክልሻለሁ የስግደቱንና የመቁጠሪያው ማለት ነው። እሺ ወንድሜ። እና የመቁጠሪያውን ፋንታ ምንም መጠቀም ይችላልሽ። ገመድ ካለሽ ለምሳሌ ሲባጎ ሊሆን ይችላል አጠገብሽ ካለ። በነገራችን ላይ ቻርጀር ራሱ የሚጠቀሙ ወቶቻችን አሉ።
ስሰግድ ነው እንደዛ ማድረግ ነው። አይ ስትቀጠቅጪ መቁጠሪያ ስትቀጠቅጪ አሁን ለምሳሌ የምልክልሽ መቁጠሪያ ምን ይላል? የመቁጠሪያ እንትን ምን ይላል መሰለሽ? ቆይ እዚህ ጋር አድርገው። ይሄን ነው አሁን ምልክል በውስጥ ምልክልሽ አሁን ይሄን ነው። መጀመሪያ አማት ይላል ገብሻል? ከላይ እንደምታየው አማት ይላል። ለዛ ነው መቁጠሪያ ምናምን አይቻልም አይሰራም ምናምን የሚሉት እንዴት እንደመስራት እንዳለበት ስለማያውቁ ነው ገብሻል የሚልሽ። ይሄ የሚቀጠቅጠው በውስጥሽ ያለውን በላይሽ ላይ ያለውን አጋንንት የሚቀጠቅጠው ይሄ ሳይሆን የእግዚአብሔር ኃይል የእግዚአብሔር ስም ነው። እዚህ መጀመሪያ መያዝሽን ማመን ነው ዋናው ነገር ማለት ነው እንጂ ሰይጣንን አይደለም በመቁጠሪያ በምንስ በቀጠቀጭው ችግር የለው። አንደሱና መቁጠሪያሽን ተባርኪዋለሽ ማለት ነው። በአብ በወልድ በመንፈስ ቅዱስ ስም ራሲና ማተበለቲና 3 ጊዜ ታማተቢያለሽ። ከዛ መቁጠሪያሽን እንደዚህ ሰርገሽ በስመ አብ በወልድ በመንፈስ ቅዱስ አምላክ አሜን በስመ አብ ወልድ ቅዱስ አምላክ አሜን በአጋዕዝተ ዓለም ሥላሴ ስም በአብ በወልድ በመንፈስ ቅዱስ ቤታችን በቅድስት ድንግል ማርያም ስም በሊቃነ መላእክቱ ስም በጻድቃን ሰማዕታት ስም አጋንንትም ቅጥቀጫው ይሉኝ ዘንድ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ አንተ ባርክልኝ። አጋዕዝተ ዓለም ሥላሴ ሰይፋችሁን በዚህ መቁጠሪያ ሰድሩልኝ ብላችሁ ለምትወጁ መልአክ ሊቀ መላእክት ቅዱስ ሚካኤል ከሆነ ሊቀ መላእክት ቅዱስ ገብርኤል ከሆነ ሊቀ መላእክት ቅዱስ ገብርኤል አንተ ቀጥቅጥልኝ፣ በሰይፍ አንተ እሰርልኝ፣ እኔ አቅም የለኝምና ብለሽ 3 ጊዜ ትይበታለሽ። ከዛ በኋላ ምን ብለሽ ትጀምሪያለሽ? አለ ከላይ ስልክልሽ ስለምታዩ ይላል በጥቁር የተጻፈው ምን ብሎ ጀመረ? እንዲች መሸለጥ አይደለም እሺ፣ እንዲች ቀስ እየተባለ የሚመጣ ሌላ ተፈይነን እንዲች ነው። ትንሽም ታሪክ ያነበርሽ ለምሳሌ አሁን ጥቁሩ ምን ይላል? ልትሰገድ ቀጠቀጥ እንደሆነ አውቃችሁ ከሰውነት ወጣችሁ ቆማችሁ የተደበቃችሁ ርኩሳን መናፍስት ጸጋዋን አጋንንት በቅድስት ሥላሴ ስም መታችሁ በግንባር ታሰሩ ይላል ማለት ነው። እንዲህ ስትይ ውስጥሽ ያለው መንፈስ እየታሰረ እየተቀጠቀጠ ነው የሚመጣው ማለት ነው። በማኃይል በስሙ ኃይል። እሺ ይሄ ነገር እንዳትረሽ። እሺ ከዛ በኋላ ይቀጥላል። መንፈስ በብዙ በሰውነትሽ በብዙ አይነት አካልሽ ላይ ሊያርፍ ስለሚችል ለምሳሌ እግርሽ ላይ ስትቀጠቅጭ መቀጥቀጥ እንዳለብሽ አለ። ሆድሽ ላይ እጅሽን፣ ትከሻሽን፣ ጀርባሽን፣ ፊትሽን መቀጠቀጭበት ፓርት አለ እዚች ጋር ማለት ነው። እና እሱን እያነበብሽ ትቀጠቅጫለሽ ማለት ነው። ለምሳሌ እግርሽ በአብ በወልድ በመንፈስ ቅዱስ ስም ይላል። በቤታችን በቅድስት ድንግል ማርያም ስም በሊቃነ መላእክት ስም በጻድቃን ሰማዕታት ስም በእግሬ ላይ አድራችሁ የምትቆረጣጠሙኝ ወደ ክፋት መንገዳችሁ የምትመሩኝ የአዙሪፍት የለክፍት መናፍስት የደንቃራ ጮቤ ርኩስ መንፈስ በኃያሉ መልአክ በቅዱስ ሚካኤል ስም በግንባር ውጡና ታሰሩ። በቤታችን በቅድስት ድንግል ማርያም ስም ሀሳባችሁ ሸፍገላችሁ ይበታተና እያለ ይቀጥላል። ተቀጠቅጫለሽ ማለት ነው እያለ ይቀጥላል። ሆድሽን ትቀጠቅጫለሽ። እንድች ማለት ሆድሽን ደግሞ እንድች ማለት የስሙ ኃይል ስለሆነ ማለት ነው። እንደዚህ እያለ ትቀጠቅጫለሽ። ከዛ ይሄን እንደጨረሽ የሆድሽን፣ እጅሽን፣ ትከሻሽን፣ ጀርባሽን፣ ፊትሽን እንድች ነው የምታረጊው። ቀስለሽ እንድች ነው የምታረጊው። ፊትሽን እንዳመችው እንደዚህ እንድች ነው የምታረጊው። እየጠራሽ እንድች እየመታሽ ከዛ መጨረሻ ላይ ምን ይላል? ስማችሁ ይጠራ ያልተጠራ ርኩሳን መናፍስት በምስግድበት ጊዜ አብራችሁ ስገዱ። ሰግጄም ስጨርስ በግንባር ታሰሩ። በሥላሴ ስም ገዝቻችኋለሁ፣ በድንግል ማርያም ስም እላችኋለሁ ትይና ወደ ስግደት ትገቢያለሽ ማለት ነው። ከዛ በኋላ 28 ስግደትም ትሰግጃለሽ ማለት ነው። 28 ስግደት አለ፣ እሱን እልክልሻለሁ። ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ 9 ጊዜ ማለት ነው። 3 ጊዜ ማለት ነው። ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ፣ ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ ብለሽ 3 ጊዜ ማለት 9 ጊዜ ሆነ። ከዛ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ እሱንም ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ 3 ጊዜ ማለት ነው። 9 ይሆናል ማለት ነው። ከዛ በኋላ ይቀጥላል ማለት ነው። በረከቱ ለሰጠን፣ ኃይሉን ላበዛልን፣ ለዚህ ሰዓት አልደረሰን፣ እስከ ስራ አስጠብቆ ላቆየን፣ በቸርነቱ መንገድ ለመራን፣ በብርሃን ኃይሉ ላገዘን፣ ስጋው ደሙን ለሰጠን ክብርና ምስጋና ይግባው ካልሽ በኋላ ደግሞ ትቀጥያለሽ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ አዶናይ፣ ቅዱስ ኤልሻዳይ፣ ቅዱስ ያህዌ፣ ቅዱስ ጸባዖት፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል ለድንግል ማርያም ልጅ መገዛትና መስገድ ይገባል አሜን ብለሽ ስግደትሽን ትጨርሻለሽ ማለት ነው። ልክ እንደጨረሽ ደግሞ በብርጭቆ ውሃ ታዘጋጅና ከጸሎት በፊት
ያዘጋጀሽውን ውሃ ደግሞ 3 ጊዜ ፈትይበታለሽ ማለት ነው። ከዛ የጸሎት ውሃ ሆነ አይባልም። ያን የጸሎት ውሃ ቤትሽን ረጨት አልጋሽን ማጋስታ ለብስላሴ ስም ቤቶች በቅድስት ግን ማርያም ሲያል አልጋሽን ቤትሽን ረጨት ታደርጊያለሽ። ራስሽን ትንሽ ረጨት ታደርጊያለሽ። ጠጫለሽ ለጥት ያለሽ ማለት ነው። ገባሽ አምልሽ? አዎ ገብቶኛል። አመሰግናለሁ በጣም። ለዛ ነው መፍትሄ ልሽ ከክርስቶስ ጥበብ በስተቀር ምንም አይነት መፍትሄ የለም። ከመጾም ከመጸለይ ከመስገድ ንስሐ ከመግባት ቅዱስ ቁርባን ከመቀበል ከነዚህ የበለጠ የመዳኛ ምክንያት ወይ የመዳኛ ሁኔታ ምንም ነገር የለም። በቃ ምንም ማለት ነው። ስለዚህ ይሄ ነገር አምነሽ ችግርሽን አውቀሽዋል። ችግርሽን አውቀሽ መተኛት ማለት እህቴ በገዛ ፈቃድሽ በራስሽ ላይ እንደፈረድሽ ማወቅ ማለት ነው። ሰው ችግሩን ካላወቀው ነው የሚሰቃየው የሚጎዳው። ችግርሽን ካወቅሽ ግን ቀጥታ ወደ እንትን መግባት አለብሽ ማለት ነው። ወደ እንትን መግባት አለብሽ። ምክንያቱም ልጆችም አሉኝ ካልሽ ልጆችሽም ሰላም እንዲያገኙ ልጆችሽንም የጸሎትን ውሃ እየረጨሻቸው እንትን እያልሻቸው ልጆችሽንም ጥሩ እንቅልፍ እንተኙ ማለት ትችላለሽ ማለት ነው። ቤተክርስቲያን ደግሞ አቅርብ ካለ የቤተክርስቲያን ዕጣን ግዢ። የቤተክርስቲያን ዕጣን አለኝ። እንደ ቤተክርስቲያን ቤትሽን አጥኚ። የቤተክርስቲያን ዕጣን ማለት ነው። ጸበል አለ ጸበል ተጠመቂ። በቃ እኮ እንዲህ አጠገብሽ ካለ መድለኛ ነሽ አንቺ። እኔ እኮ እዚህ ጋር እኮ የለም እኮ እኔ ጋር እኮ ቤተክርስቲያን ማርያም እንዴት እንደሚናፍቀኝ ነው። ስለዚህ እየሄድሽ ተጠመቂ። በሳምንት አንድ ጊዜ አስቀድሺ። እሁድን ዝም ብላችሁ አስቀድሱ ይላል መመራችሁ። ራሱ ዝም ብላችሁ ሄዳችሁ አስቀድሱ። እያዛጋችሁ ምን እያላችሁ ራሱ መንፈሱ ይወጣል። ራሱ እንዲህ ወገብሽ እንዲህ እየተጠራራናሽ ራሱ ይወጣል ማለት ነው። ስለዚህ በሳምንት አንድ አስቀድሺ። ስለዚህ ቤተክርስቲያን አጥራ በቃ ሰየው ነው። ከዛ ትንሽ የበርታት ያለሽ ወርሳ ደግሞ የንስሐን ደግሞ ታስይበታለሽ ማለት ነው። ንስሐ ነው። ባለቤትሽ አለ? ባለቤቴ ያው ስራ ነው። እንዴት ነው መንፈሳዊ ህይወት ላይ? ያው ደካሞች ነን፣ እኔም እሱም በጣም ደካሞች ነን። ሁላችንም ደካሞች ነን። ግን ማለት ምንድነው አመለካከታችሁ እንዴት ነው መንፈሳዊ ህይወት ላይ? እሱማ ያው ማለት በቃ ቢሆንልን ሁሉ ነገር እንትን ቢለን ከዚህ ውጭ ምን ነገር አለ ሌላ ብለን። እግዚአብሔር ይርዳችሁ። ከምንም በላይ ዋናው የቤት መስላ ክርስቶስ የአምልኮት ህይወት ነው። ከምንም በላይ እቤት የጸሎት ቦታ ስፍራለሽ? ቤት ውስጥ ምን አልከኝ ወንድም? የጸሎት ቦታ አለሽ ቤት ውስጥ? አዎ። በጣም ጎበዝ። እንዴማ ሁሉ በደጁ ነው በቃ። ስለዚህ የጸሎት ስፍራሽን በደንብ ተጠቀሚበት። አሁን እሺ፣ ምንም እንትን እንዳትዪ ለራስሽ ቻሌንጅ ስጪው። በቃ አሁን ይሄ ሳምንት እንዲያረጋለሁ ልታረግ አልውልም አልተኛም በቃ ብለሽ ለራስሽ እንትን በይ፣ ህግ አውጪ። እሺ ወንድሜ። ቁርጠት ምን ማለት መሰለሽ፣ የመንፈሳዊ ህይወት ቆራጥ ሰው ይፈልጋል፣ የሚቆርጥ ሰው ይፈልጋል። ካልቆረጥሽ እስከ መቼም አንስተካከልም። በቃ እኔም እንዳንቺ ነበርኩኝ የሆነ ጊዜ ገብቶሻል። ግን በቀኝ ብዬ ቆርጬ ስለተነሳው ነው። ስለዚህ ነፃ ፈቃድሽ ደግሞ መጠቀም መቻል አለብሽ። እግዚአብሔር ሊያግዝሽ ሲፈልግም ለትድኝ ትወጃለሽ ብሎ ነው፣ ጠይቆሽ ነው። ነፃ ፈቃድሽን ይፈልጋል። ስለዚህ ያለ ነፃ ፈቃድሽ ዝም ብሎ አንስቶ አያድንሽም ማለት ነው። ግን እንደዛ መሆኑ በቸርነቱ እየጠበቀን ነው። በነገራችን ላይ ግን ደግሞ አሁን ካለብሽ መከራ ደግሞ ወጣ የምትፈልጊ ከሆነ አዎ ጌታ ሆይ መዳን እፈልጋለሁ በይውና አሁን እንዳልኩሽ እችኛዋን ትንሽ አድርጊ። ከዛ በኋላ ያደገ ይመጣል። እሺ ታችን ሌላ ጊዜ ስገባ ጠይቅሻለሁ እንዴት ነው ብዬ ማልከኝ አባት። ሌላ ጊዜ ስገባ ጠይቅሻለሁ እንዴት ነው ብዬ። ስለዚህ በርቺ፣ ለራስሽ እንትን በይ። እሺ ወንድሜ በጣም አመሰግናለሁ። በጣም ወስጥ አስቀምጪልኝ መልእክት እልክልሻለሁ፣ ሁለቱንም የእንትኑና የስልኩን። እሺ ወንድሜ እግዚአብሔር አምላክ ያበርታሽ። አሜን። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ሲል ማታ ከፈት ሲል
እግዚአብሔር ተክለት